በልጅነታችን እንደማንኛውም የገጠር ልጅ በባዶ እግራችን ሄድን። ደግነቱ ከአንደኛ እስከ ስድስተኛ ትምህርት ቤት በናደነ ቅዱስ ማርቆስ ቁምስና አባ ፍራንሷ ያቋቋሙት ትምህርት ቤት ስለነበረ እድለኞች ሆነን እሳቸውም እዛ አካባቢ ነው የተወለዱት። እሳቸውም በናደነ ቅዱስ ማርቆስ ቤተክርስቲያን አሁን ባረፈበት ታቦቱ ባለበት ገዳሙ ባለበት ነው የተወለዱት። ያደጉትም የቤተሰባቸው ርስት ነው። ለቤተክርስቲያንም ለትምህርትም ትምህርት ቤትም የሰጡት አሁን ትምህርት ቤቱ መንግስት ነው የሚያስተዳድረው። ስለዚህ እሳቸውም የፈለቁት ከናደነ ነው እና እሳቸውን እያየን ነው የእሳቸውን ግርማ የእሳቸውን ሞገስ እያየን ያደግነው። የአባቴም በጣም የቅርብ ወዳጅ ስለነበሩ እሳቸው በዛን ጊዜ እኛ ልጆች በነበርን ጊዜ እንድብር ነበር ይኖሩ የነበረው እና በ15 ቀን አንድ የሚምጡ በወር አንድ የሚምጡ እሳቸው ጋር ሄደን ተባርከን ከረሜላ ተቀብለን ጸሎት አድርገውልን ይባርኩንና ይሄዱ የነበሩ አባት ናቸውና እኔ በተለይ በልጅነቴም እንደ ቤተሰብም ያው በጸሎት ያደግንን ከቤተክርስቲያን ቅርበትም ስለነበረን በቤት አባታችን መንፈሳዊም እናታችንም መንፈሳዊ ሰዎች ስለነበሩ በቅርበት ቤተክርስቲያን እየተከታተልን ያደግ ልጆች ነን። ስለዚህ ጠዋት ትምህርት ቤት ከመግባታችን በፊት ቅዳሴ ገብተን አስቀድሰን አገልግለን ቁርስ አባ ጋር በልተን ነበር ትምህርት ቤት የምንገባው እና ሁል ጊዜ እሳቸውን ጠይቃቸው ነበረ። እንደርሶ መሆን እፈልጋለሁ። ያኔ በጣም ልጅ ነኝ፣ ምናልባት የ7 የ8 ዓመት ልጅ በሆን ነው እና አይ ገና ህፃን ስታድግ ይሉ ነበር። ምክንያቱም ልብሳቸው ያምረኛል፣ ግርማቸው ያምረኛል። ሁሉም አባት ሲላቸው ሁሉም ህፃናት አቅፈው የመንደሩ ህፃን በሙሉ እሳቸው ተከትሎ ቀሚሳቸውን እየጎተትን ነበር የምንሄደው እና እያደግኩ እየሄድኩ ስመጣ እሳቸው በጣም የነበራቸው ለሁሉም ሰው የነበራቸው ፍቅር ይማርከኝ ነበር እና ታመመ ይጠይቃሉ፣ ሀዘን ካለ ሀዘን ቤት ይደርሳሉ። እንግዲህ ቅድም እንዳልነው ካቶሊክ ነው ካቶሊክ አይደለም እያሉ አይደለም። ስለዚህ ሁሉም በፍቅር ይቀበላቸው በጉጉት ይጠብቃቸው ስለነበረ እንዴት እኔም እሳቸውን በመሰልኩ ነበርና ስለዚህ ከአንደኛ እስከ 6ኛ የተማርኩት እዛው ናደነ ትምህርት ቤት ነው። በኋላ 7ኛ እና 8ኛ ስደርስ ጉመር ትምህርት ቤት የሚባል በጉመር ወረዳ ጀምቦሮ አካባቢ አባቴም ለ16 ዓመት ርዕሰ መምህር የነበረበት መምህርም የነበረበት ትምህርት ቤት ነበረ። እሱም አባ ፍራንሷ ናቸው ያቋቋሙት። 7ኛ እና 8ኛ እዛ ተማርኩኝ። ከዛ በኋላ እንግዲህ ወደ ዘራ ክህነት ትምህርት ቤት በልቤ አባ ፍራንሷን እያየሁ ያደኩበት ምኞት ካህን የመሆን ምኞት የመጀመሪያው ምዕራፍ ለመጀመር ወደ አዲስ አበባ የንዑስ ዘራ ክህነት ወደሚባለው የካናዳውያን ካህናት የሚያስተዳድሩት የነበረው እዚህ ሚካኤል የምንለው ሾላ አካባቢ እዛ መጣሁ። እዛ ትምህርት ቀጥዬ በኋላ እንግዲህ ወደ ክህነት ሄድኩ ማለት ነው። ስለዚህ የልጅነት ጊዜ ከመንደር ልጆች ጋር